ሰላም እንዴት ናችሁ? ውድ ቤተሰቦቼ ሰላም ነኝ እኔ እግዚአብሔር ይመስገን። ዛሬ እንግዲህ በደስታ ነው የመጣሁላችሁ። ዩቲዩብ ከፍሎኛል እመኑኝ። ዛሬ በደስታ ነው የመጣሁትኝ። እንግዲህ ዛሬ ኬክ እቆርሳለሁ ማለት ነው። ያው ኬክ ግን ከቤት የሚጋገረው ነው፣ ከውጭ የሚመጣው አይደለም። ከቤት ጋግር ያለሁኝ አዲስ ፋሽን ኬክ ነው። በነገራችን ላይ በጣም ደስ ብሎኛል ዛሬ። ቪዲዮ እስከ መጨረሻ ድረስ እዩ። እኔ እንጃ ቦደር የለውም ደስታዬ። ከምን እንደምጀምርላችሁ አላውቅም። መጥቷን ትላላችሁ፣ ዶሮሩ መጥቷን፣ የስንት ዓመት ልፋቴ መጥቷን። ከደስታዬ ብዛት ኬክ እስካስመጣ ምናምን አላደርሰኝ ብሎ ዳቦ ጋግሬያለሁ ማለት ነው። በዳቦ ፏ ብልጭ እላለሁኝ። ደስታዬን አከብራለሁ ማለት ነው። ውድ ቤተሰቦቼ ደስታ የሚያስደስታችሁ አብራችን ቆዩ፣ አብረን እንበላለን። የምር ደስ ብሎኛል። አልገልጸውም፣ ደስታ ብቻ አልገልጸውም። ተከታተሉኝ፣ አስተያየታችሁን ጻፉ ኮሜንት ላይ እጠብቃለሁ። እንግዲህ በ4 ዓመት ልፋት ዩቲዩብ ሲከፍል እኔ እንጃ ደስታዬ ወደር የለውም። እውነት ነው የምላችሁ። እኔም እንደምላላውቅም ደስ ብሎኛል። ብቻ ተከታተሉኝ። የዛሬ ቪዲዮውን ትወዱታላችሁ። እንግዲህ ቆንጆ አድርጌ ዳቦ ጋግሬያለሁኝ። ባብልጭ ብዬ ነው ሙሉ ከእናንተ ጋራ። አብራችሁን ቆዩ። ወደ ቪዲዮ እንሂድ። ኮሜንት መጻፋችሁን አትርሱ፣ ላይክ ማድረጋችሁንም አትርሱ። እንዲሁም ሼር አድርጉ። እስቲ እንደው የሰው ለፍቶ ያገኝ ብላችሁ የምታስቡ በኮሜንት በቃ እንኳን ደስ አለሽ፣ እንኳን ተሳካልሽ፣ እንኳን ተስፋ ሳትቆርጭ ከዚህ ደረጃ ደረሽ እያላችሁ ኮሜንት አድርጉ። በኮሜንት አስደስቶኝ ደስታዬን ተካፈሉልኝ ለማለት ፈልጌ ነው። እንግዲህ እዚህ በኬክ ፈንታ ዳቦ በቤታችን በሚገኝ ነገር መደሰት እንችላለን። ሰው ባለው ነው የሚደሰተው። ግዴታ በ300 ሪያል በ400 ሪያል ወይም በ200 ሪያል በውጭ በሚመጣ ኬክ አይደለም የኔ ደስታ የሚወሰነው። ከቤት ባለኝ ነገር ደስታዬን ማክበር እፈልጋለሁኝ እና ስለዚህ ትንሽዬ ዳቦ የምታምር ጋግሬያለሁኝ። እንግዲህ አብራችሁን ቆዩ። እስኪ ይሄን ነገር ቦግ ላድርግና ደስታዬን ይጨምርልኝ። አከብራለሁኝ። እንግዲህ ምንም ማድረግ አይቻልም። በነገራችን ላይ ድምፄን ላውን ነው ሪከርድ የማደርገው። ያው የድምጽ ጫጫታ ስለሚገባ ምናምን ብቻዬን ስላልሆንኩኝ ትንሽም የድምጽ ዋካታ ካለ ዩቲዩብ ሕግ ስለማይፈቅድልኝ ነው። ይቅርታ ጠይቃለሁኝ። ያው ሪከርድ ላውን ስለአረኩኝ በስርዓት እንዲሰማችሁ አረጋለሁ ማለት ነው። እስኪ እንጀምራለን። አሁን የእውነት ደስ ብሎኛል። አልገልጸውም። እንግዲህ ስንት ከፈለሽ፣ እንዴት ተከፈለሽ የሚለውን ቪዲዮ መጨረሻ ላይ ድረስ ተከታተሉኝ፣ እነግራችኋለሁኝ። ቅደም ተከተል ቪዲዮውን እስካያችሁትኝ ስንት እንደተከፈለኝ ታውቃላችሁ ማለት ነው። እስኪ በደስታ የምትደሰቱትን ስንት ናችሁ? ኮሜንት ደነገጥኩኝ። እዚህ በጣም ነበር የደነገጥኩት። ጣውላ ቢሆን አያስደነግጥም ከእጄ ላይ ስለሆነ ይወላው ምን ቢያለኝ ወይኔ አይዋ ሳዲኒ ሀቢበቲ ሳዲኒ አገዘችኝ። በጣም ነበር ሲንጧጧ የደነገጥኩትኝ። በዚህ መልኩ ልፋቴን እያከበርኩ ነው። ደስታ ተሰምቶኛል። ደስ እንደሚላችሁ ተስፋ አደርጋለሁ። እናንተም በሰው ደስታ የምትደሰቱ ብዙ ከመቶ እርግጠኛ ነኝ 90ዎቹ በሰው ደስታ ትደሰታላችሁ ማለት ነው። እንግዲህ ከዚህ በልቼ ዳቦዬን ማለት ነው ውሃ ጠጣሁ ማለት ነው። ፊትና ኋላ አድርጌዋለሁኝ ስቆርስ። እንግዲህ የቪዲዮ እንትኔ ነው የቪዲዮ ዴታ አደራረጌ ነው እንጂ ሌላ አይደለም። የምቆርስበትም በዚህኛው በኩል ይመጣላችኋል። ተከታተሉኝ። ቪዲዮ እስከ መጨረሻ ድረስ እዩ። ቪዲዮ መጨረሻ ድረስ ያኔ አሁን ስንት እንደተከፈለኝ የምናገርበት ይሆናል። ከዚህ ቀጥሎ በእውነቱ ደስ ይላል። በርቱ፣ ተስፋ እንዳትቆርጡ። ቻናል ያላችሁ ቶቼ በእውነቱ እንደ ዩቲዩብ ፈታኝ ስራ የለም ማለት ከሰው ቤት ሁለን እስከ ወር የምናገኘው ገንዘብ ራሱ
የዩቱብን ያህል አይፈትንም። ብዙ ቻሌንጅ አለው፣ ብዙ ፈተና አለው፣ ተስፋ ያስቆርጣን፣ ብዙ ነገር አለው። ግን ተስፋ ባለመቁረጥ ጉዞ ወደፊት አብረን እንደግ። ቤተሰብ ያልሆናችሁን ቤተሰብ በመሆን ቪዲዮውን ምልክቱን በመጫን አብራችሁኝ እንድትሆኑ አይዞሽ እንድትሉኝ በርቺ እንድትሉኝ በትህትና ጠይቃለሁኝ። እኔ እንጃ ዛሬ ደስ ብሎኛል። እንግዲህ ስንት እንዴት እንደተከፈለኝ የማወራበት እንትን መጥቷል። አብረን እናወራለን፣ እናያለን። በእውነቱ በጣም ደስ የሚል ስሜት አለው። ማሰቡ ራሱ ደስ ይላል። ማሰቡ ራሱ ደስ የሚል ስሜት አለው። እንግዲህ ቪዲዮ አቀራረጽ የፊትና ኋላ ስለሆነብኝ ነው። ምንም ማድረግ አልችልም። ቤት ሳረግ እንትን ብዬው ነበረ፣ ሙኸልበጥ አድርጌው ነበረ። እየበላችሁ እንደውም ኬክ እንደውም ዳቦ ነው የሚበላው። ኬክ እኔ ያን ያህል አይደለሁም፣ ብዙ አይደለሁም። ኬክ ጣፋጭ ምናምን ብዙ ስላልሆንኩኝ የዳቦ ፍቅር ነው ያለኝ። እንግዲህ እዚህ ቪዲዮ ስቆርስ የመጀመሪያ ስቆርስ ወደ መጨረሻ አድርጌዋለሁ። ትረዱኛላችሁ ተስፋ አደርጋለሁኝ። የቪዲዮ ዲት አደራረጌ ነው፣ ተረዱትኝ። በስመ ስላሴ ብዬ ቆርሼዋለሁኝ። ሴት ዳቦ አቆርስም ግን ምንም ማድረግ አይቻልም። ዳቦ አቆርስም አትባርክም ይባላል። እንግዲህ ክችም ያለ ቆንጆ ዳቦ ነበር የጋገርኩት፣ የውሃ ዳቦ። በዚህ መልኩ ደስታዬን አክብሬያለሁኝ። እንዴት አያችሁት? ደስ ይላል። እኔ እንጃ ደስ ብሎኛል። አዎ ለማታውቁት የዩቲዩብ ልፋት ለማይገባችሁ ማለት ልፋት ያለው የማይመስላችሁ ስላላችሁ ላይገባችሁም፣ ግን ቻናል ያላችሁ ብቻ ናችሁ የዩቲዩብን ፈታኝ ትዕግስት አስጨራሽ እንደሆነ የምታውቁትኝ። በጣም ደስ ስላለኝ ስለተከፈለኝ ደስታዬን በዚህ መልኩ አክብሬያለሁ። ስንት ተከፈለሽ? እንዴት ተከፈለሽ? በምን አወጣሽ ከሆነ ጥያቄያችሁና እኔ መመለስ የምችለው ነገር ቢኖር ምንድነው የምላችሁ? ምኞት ነው። ፍራንክ ተደርጋችኋል። ምኞት ነው እንደሚከፈለኝ ተስፋ ስላለኝ፣ ትልቅ ተስፋና ትልቅ ራዕይ ስላለኝ እናም ደግሞ ከቀን ቀን እየተሻሻለልኝና የሚቆጥረውን ዶላር እያየሁኝ ደስ እያለኝ ስለሆነ በቅርቡ እንደሚከፈለኝ ስለማመን ነው። እንዳትናደዱብኝ። ፍራንክ ተደርጋችኋል። ምኞቴ እንዲሳካ አብራችሁን ሆኑ።